ዶክተር ደሳለኝ ጫኔ እኮ ኢትዮጵያ ፈጣሪዋን አማራን ማክበር አለባት። ፈጣሪዋ እግዚአብሔር ነው። ፈጣሪዋ ሰማንያው ብሔረሰብ ነው። ምኒልክ ከአድዋ ዘመቻ በኋላ ሙስሊሙን ክርስቲያኑን አስቀብረው ሙስሊሙን ለጅብና ለአሞራ ሰጡ። አስቴር በዳኔ በዚህ ፌክ ኢትዮጵያኒስት ምለዋል። ቅድም ኢንተርናሽናሊስት እንደምለው እንደጀመርኩት ፌክ ኢትዮጵያኒስት የሚባለው አስቴር በዳኔ ንግስታቸው ነበረች። ኩዊን በቃ አረንጓዴ ቢጫ ቀይ ለብሳ መድረክ ላይ እንትን የምትል ካልተሸከምንሽ በአንቀልባ ካላዘልንሽ ስታስነጥስ ሶፍት ካላቀበልን የሚለው ቡድን ነው አሁን ዛሬ እንትን ሚላት እና አስቴር በዳኔ የራሷን አመለካከት አራምዳለች። ባራመደችው ሐሳብ ውስጥ ይሄን የሚሉ ሰዎች የሚተቿትን በሙሉ አይቻለሁ። ዶክተር ደቡብ አፍሪካ ያለው እኛም በተመለከተ እኛን የሚለው ኢትዮጵያ ነው፣ ኢትዮጵያ የሚለው አማራ ነው፣ ሌላው አይደለም ማለት ነው። እኛም በተመለከተ ኢትዮጵያን በተመለከተ አማራን በተመለከተ ሁሉም ጋላ አንድ ነው፣ ሁሉም ትግሬ አንድ ነው። ቃል በቃል ነው። አንድ አልጨመርኩባትም፣ አንድ አልቀነስኩ። ኢትዮጵያን አጣብቆ ያዘው ይልሃል ብርጋዴር ጀነራል ተፈራ ማሞ ጫካ ያለው አማራ ነው። ሻለቃ ዳዊት ወልደ ጊዮርጊስ ኢትዮጵያ አማራ ናት፣ አማራ ናት። ለማን ነው የምንሰጣት ይላል። ሙሉ ቪዲዮ እንሰጣለን። መጀመሪያ በምን ሞራል ነው አስቴር በዳኔ የሚተቹት? ኢዝ ማይ ኩዌስችን። መጀመሪያ አንተ ጋር ያለውን ኢንተርናሽናሊስት የሚሳደበውን ብሔርን እንደ ብሔረሰብ ሲሳደቡ የሚሉትን ሰዎች ሳይነኩ እሷ ምንድን ነው ያለችው? አንድ ብሔር አለች። መቼም የአማራን አርሶ አደር 80%ቱን አይደለም የግዴታ እኮ ኤክስፕሊሲት ላይ አይደለም የተናገረችው፣ ኢምፕሊሲት በሆነ መንገድ ነው። ኤክስፕሊሲት አድርጋ ገልጽ አማራን በሙሉ ብትል የመጀመሪያ አስቴር በዳኔ ሐሳብ ግለሰቡ አይደለም የሐሳቧ ተቃዋሚ መሆነው እኔ ነኝ። አንድ ብሔር ስትል አማራ ውስጥ ያሉ ጽንፈኞችን በጣም ኤክስትሪም ላይ ነኝ ብያለሁ። ከሂትለር የባሱ ዶክተር ደረጀ ዘለቀ ምን ብሏል? አይቅናው እንጂ አለ። ነፍሱን ይማረውና የህግ ምሁሩ አዲስ አበባ ዩኒቨርሲቲ መምህር አይቅናው እንጂ የአማራ ጽንፈኛ ቢገባ ከሂትለር የባሰ እነዚህ ሻንቀላ ምናምን የሚል ይመስለኛል። እሱም ቪዲዮ አለኝ ባይዞ እያንዳንዱ ምነግር በማስረጃ ነው። እንደዛ ያላቸው በጣም አረመኔ። እኔ ከህዋት ጋር ብዙ ጊዜ ታገያለሁ፣ ከኦነግ ራሱ ከኦነግ ጭምር ለኦሮሞ ከታገለው ኦነግ ጭምር ታገያለሁ። እንዲህ አይነት መረን ስብስብ ያለው የአማራው ጽንፈኛ ጋር ነው። ይሄን በደንብ መናገር ይችላሉ፣ ምክንያቱም መላው ሰው ያቀኛል። ዓለምን ዞር ያለው አውሮፓ በርካታ ሀገሮች አሜሪካ ተናግሬ ያለው በነዛ ጊዜ ፌክ ኢትዮጵያኒስቱን የሚደግፍ አይነት ሀሳብ ነበረ። ቱቢ ፍራንክ ማንጸባርቀው እንደ መድረኩ ስሜት ስለ ድሬዳዋ ሴድ ስለ ድሬዳዋን የምናገረው ጎንደር ሴድ ስለ ጎንደር ነው እና ይመስል ነበር በአብዛኛው ወደዛ ስለሆነ የሚሄደው። ሶ አስቴር በዳኔ ያለችው ምንድነው? የሆነ ብሔር የሀገር ባለቤት ነኝ ይላል ብሏል። እንደው አሁን አከብረዋለሁ። ዶክተር ደሳለኝ ጫኔ እኮ ኢትዮጵያ ፈጣሪዋን አማራን ማክበር አለባት። ፈጣሪዋ እግዚአብሔር ነው። ፈጣሪዋ ሰማንያው ብሔረሰብ ነው። ይሄንን መቼ ተናግሬዋለሁ? ያኔ በራሳቸው በአስራት ሚዲያ ላይ ተናግሬዋለሁ። ጋዜጠኛ በረከት ከሚባል ጋር ተወያይቻለሁ። በቅድሚያ ይቅርታ መጠየቅ እፈልጋለሁ። ትግላችን ከተራ ግለሰቦች ጋር አይደለም። ትግላችን ከተቋማት ጋር ከስርዓት ጋር ነው። ግለሰቦችን ንቀን ትተናቸው ነበር። ነገር ግን ዛሬ ከመበርበት ከፍታ የተወሰነ ጫማ ዝቅ ብዬ አንድ ሰው ላስተዋውቃችሁ። ከንቱ ሰው። በእርግጥ እኔ እንደ ሰው አላየውም። በአንድ ወቅት አብረን እንሰራ እንበላ እንጠጣ ስለነበር ስለ እርሱ ክፉ ማውራት አልፈልግም ነበር። እኔ በባህሬ አንድ ወቅት ወዳጅ የነበርኩትን ሰው የፈለገ ቢበድለኝ መልስ መስጠትም ለሶስተኛ ወገን አሳልፎ መስጠትም አይመቸኝም። ነገር ግን በማይመጣ ከመጣና ቀይ መስመሩን ካለፈ ደግሞ በማውቀው ልክ ሁሉ አስታጥቀዋለሁ። ዛሬ ለዋራችሁ የፈለግኩት አንድ ቀን አቋም ይዞ የማላውቀው ላዘዘው የቅርብ አለቃ ሁሉ የሚያሸረግድ ሆዳ አምላኩ ምላሳም ሰው ታዬ ቦጋለ አረጋ ነው። ጋሽ ታዬ ዛሬ ስላንተ በመናገር ያም ሶሪ፣ ግን አንተም ወጥረገጥ አፍ አውጥተህ ያለ ክብርህ ክብር ሰጥቶ ያለ ቦታ ሰጥቶ ያነገሰን አማራን ዘለፍክ። ይህ ቪዲዮ ለታየም ሆነ ለብዙዎች እንዲደርስ ሁላችሁም ስክሪን ጫን አድርጋችሁ በመያዝ ከታች ላይ የመጡላችሁ ሰዎች ሴንድ በሉት። እኔ ታየን የማውቀው ከዛሬ 14 ዓመት ገደማ ነው። አዲስ አበባ ቦሌ ክፍለ ከተማ የኢህአዴግ አጥማቂ እያለ ያኔ ከዩኒቨርሲቲ ወጥቼ ወደ ስራ ዓለም ስገባ እሱም ስራውን እኛን መሰል ወደ መንግስት ስራ የሚገቡ አዳዲስ ወጣቶችን የኢህአዴግ አባል በማድረግ አዳራሽ ውስጥ እየሰበሰበ መስበክ ነበር ስራው። ከዚያ ከዓመታት በኋላ
እኔም እሱም ቦሌ መሰናዶ ትምህርት ቤት አስተማሪ ሆነን ተገናኘን። ቦሌ አስተማሪ እያለ እኔም ጓደኞቼም የምናውቃቸው ከሱ ዕድሜ የማይጠበቁ ብዙ ነውሮች ፈጽሟል። ይህንን በአንድ ወቅት ለነበረን ወዳጅነትና የግለሰብ ፕራይቬት ጉዳይ ስለሆነ ዘልየዋለሁ። ወደ ዋናው ጉዳይ ስገባ ግን ታዬ መራራ እውነት የሚል የተረት መጽሐፉን ከመጽሐፉ በፊት ፌስቡክ ከፍተን አንዳንድ ጽሑፎች እንዲጽፍ ያደረግነው እኛው ነን። አብሬን የምንሰራ ወጣት መምህራን ነበር። እጁን ይዘን የፌስቡክ አጠቃቀምን እንኳ ያስተማርነው እኛው ነን። ይሁን እንጂ መጽሐፍ ጻፉ ካለና ወደ ሚዲያ ቀርቦ ተረቱን መቀደድ ከጀመረ በኋላ ግን እኔ ጋር ባለመስማማት ተፋታን። ነገሩን ባጭሩ ስቋጨው ታዬ ቦጋለ የለየለት የኢህአዲግ ካድሬና ወጣቶችን ኢህአዲግ ለማድረግ ማኒፌስቶውን ሲያጠምቅ የነበረ፣ በሚያስተምርበት ትምህርት ቤት ከርዕሰ መምህሩ በላይ በኢህአዲግ ተወዳጅ ለመባል ሲያለቀልቅ የነበረ፣ የፈጠራና ያልተጣሩ ታሪኮችን ታሪክ በማድረግ ለአንድ ዓመት በፌስቡክ የቸከቸከውን ጽሑፍ መጽሐፍ ብሎ መራራ ታሪክ ብሎ ያሳተመ ደፋር፣ ከሀገር እስከሚወጣ ድረስ የኢህአዲግ ካድሬ በነበረበት ጊዜ በተሰጠው ቤት እየኖረ ኢህአዲግን ተቃወምኩ ሲል ነበረ። ከዚያም የተከበረ ትዳር እያለው ከቦሌ መሰናዶ ትምህርት ቤት የማታ ሴት ተማሪ ጾታዊ ጥቃት በመፈጸም ተዋርዶ ወደ ግል ትምህርት ቤት አይናችን እያየ ጥሎ የሄደ፣ ፈጽሞ አቋም የሚባል የሌለው እንደ ሕፃን ልጅ ሰው ሲጽፍበትም ሆነ ሲናገረው እምባ አውጥቶ የሚያለቅስ እንደ መንደር ባለጌ እናትህ እንዲትሁን እናትህ እንዲትሁን እንዲል አርጋት እያለ በፌስቡክ ሳይቀር ኮሜንት ላይ እየገባ የሚሳደብ የትልቅ ትንሽ ሰው ነው። ታዬ ትልቅ የማንነት ቀውስ ያለበት፣ በኦሮሞነቱ ለመጠቀም ሞክሮ ስላልተሳካለት ከአማራው ጋር በመለጠፍ ከሀገር የወጣ፣ ለሆዱ ያደረ፣ በሩቅ ለሚያውቁት ምሁርና ታሪክ አዋቂ፣ አብረነው ለባጀነው ለከረምነው ግን ምላሰኛና ሐሜተኛ ተራ የወደቀ ሰው ነው። የድል ዜናውን ላንብብላችሁ። እንኳን ደስ አለን ኮንግራቹሌሽንስ ብዬን የጀመርኩት 116 ጽንፈኛ ተላላኪ ከሃዲ ባንዳ ፋንዶች ተደመሰሱ። ምስራቅ እዝ በምዕራብ ጎጃም ዞን ደጋዳሞት ወረዳ ሐሙስ ገበያ ባደረገው የተቀናጀና አስደናቂ ጸረ ሽምቅ ስምሪት ወይም ኦፕሬሽን የዝናቡ ልንገረው 2 አጃቢዎች ቆስለዋል። 116 ጽንፈኛ ፋንዶዎች ተደምስሰዋል፣ ዶግ አመዱ በልተዋል። እና ይሄ በጣም አስፈላጊ ነው። ሌሎች ብዙ የጥፋት መልእክተኞችን በጽኑ ቆስለዋል። በተጨማሪም ኤኬኤም መትረየስ፣ ኤኬ 47 ቦምቦች፣ ትጥቆች፣ የተለያዩ የጦር መሳሪያዎችና እንዲሁም ለማጭበርበር ይጠቀሙባቸው የነበሩ የጸጥታ አካላት ልብሶች፣ የመከላከያ፣ የፖሊስ፣ የሚሊሻ ለማጭበርበር ይጠቀሙባቸው የነበሩ ህወሓታዊ ስልቶች ከነዚህ ፋንዶች ላይ ተይዘዋል። ተይዘውም አላስፈላጊ የሆኑት ተወግደዋል። ስምሪቱን በብቃት የመሩት 2 ጀግና የሰራዊታችን መሪዎች ናቸው። አንደኛው ምክትል አዛዡ ኮሎኔል ሬድዋን ሬባቶ እና የክፍለ ጦር አዛዡ ኮሎኔል ግፋው ሰን አበበ ናቸው። እንግዲህ ከስማቸው ዝም ብለን መከላከያ ብሔረሰብ የለውም፣ መከላከያ ሃይማኖት የለውም፣ የጋራ ማለቴ ነው። በግል ሃይማኖት አለው፣ በግል ከዛፍ አልተላጠም፣ የተገኘበት ብሔረሰብ አለው። በጋራ ግን የመከላከያ እምነቱ ጽኑ ፍላጎቱ እናት ሀገሩ ኢትዮጵያ ናት። ስለዚህ መከላከያ ሰራዊታችን ከምንም ነገር በላይ ሁልጊዜም በየትኛውም ስፍራ በየትኛውም ቦታ ክብር ለመከላከያ ሰራዊታችን። በዚህ ጥቃት ከተደመሰሱት የጽንፈኛው ቡድን ሻለቃ አዋጊዎቻቸው ተመልከቱ። የጽንፈኛው ቡድን ሻለቃ አዋጊዎችና ሎጂስቲክስ አመራሮች መካከል ዳኛ ድሉ የሻለቃ ሎጂስቲክስ ኃላፊ። በዚህ አጋጣሚ እነዚህን የከረፋ ተግባር የሚፈጽሙ ሰዎች ከጫካ ወደ ህዝብ እንዲቀላቀሉ ባለማድረጋችሁ ልታዝኑ አይገባችሁ። ደጀን ጤና ነባር ተዋጊ ነው። ምን አደራው ተዋጊ ነው። አወቀ ይታይ ምክትል ሻለቃ መሪ ነው። አሰየ ደሴ ተዋጊ ቀበሌ ሳንቲማ መንግስቴ የተባሉ ናቸው። እንዲሁም ሌሎች ተካተውበታል። ሌላው ሁለተኛው ድል፣ የመጀመሪያው ድል ቀደም ብዬ እንደነገርኳችሁ ምዕራብ ጎጃም ዞን ደጋዳሞት ውስጥ በተካሄደ አስደናቂ ጦርነት ወይም ደግሞ የማጽዳት ዘመቻ አክቹዋሊ ኦፕሬሽን ነው፣ ጦርነት አይደለም። 116 ባንዳ ከሃዲ ፋንዶች ተደምስሰዋል።
ሁለተኛው በአማራ ክልል ሰሜን ሸዋ ዞን በጽንፈኛው ፋኖ ቡድን ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። እንደምታዩት በሸኔ ላይ ተከታታይ የሆኑ እርምጃዎች እየተወሰዱ ነው። እጅግ በጣም የምናመሰግነው መከላከያ ሰራዊታችን ብቻ ሳይሆን በአካባቢው ያለው የአማራ ህዝብ እንዲሁም የአማራ ጥምር ጦር እጅግ ያንገሸገሸው እጅግ የደበረውን ፋኖ የተባለ ቡድን አፈር አስበልቶታል። ከነዚህ ጽንፈኞች ጋር ማንኛውም ኢትዮጵያዊ መተባበር የለበትም። ምክንያቱም የአማራ ኮዝ ብለው ተነሱ። የኦሮሞ ኮዝ፣ የትግራዋይ ኮዝ በምንም ተአምር የአማራ ፍላጎት ከኢትዮጵያ ህዝብ ፍላጎት የተለየ አይደለም። የኦሮሞ ፍላጎት ከኢትዮጵያ ህዝብ የተለየ አይደለም። በተመሳሳይ ትግራይ ህዝብ ፍላጎት ከኢትዮጵያ ህዝብ የተለየ አይደለም። ለዚህ ነው በርካታ ሰዎች ቀያቸውን እየለቀቁ ወደ ሌላው ህዝብ እየሄዱ የሚኖሩት። አሁን ትልቅ ዘመቻ ተጀምሯል። በተለይ